አንቺ ሰው መሳይ አሳማ ማለት ነው። እኔ እኮ እንደዚህ ሄሉ ላይ ማለት ነው ወዳጅ መስለሽ ወዳጅ መስለሽ እንደዚህ ስትጫወች ይባል ነበር። ሰማቸው እንግዲህ የዛሬን ቪዲዮ እንግዲህ እውነት አይምሮ ካላችሁ እውነት እንደው በትክክለኛ እንደ ሴት ካያችሁ በዛሬ ቪዲዮ ብቻ ራሱ መገመት ትችላላችሁ። እንዲህ ገና የሄሉ አምላክ ማለት ነው ገና ታያላችሁ ጉድ። የእሷ መድኃኒዓለም እኮ አይተኛም ታውቃላችሁ አይደለ? አመት አይቆይም ወራቶች ሳይቆዩ ነው ታምሩ የሚያሳያችሁ። እነዚህ እኮ ሲጀመር ሄሉ ላይ ድራማ አሁን ገና ለገና በምን እንምጣ ብሎ ይሄ ያቀዱት ድራማ ያቀዱት ሴራ እንደው ምን ነው እነዚህ አይናውጣ ከሆኑ አብሮ ይመጣሉ አላልኳችሁም? እነዚህ አይናውጣ ከሆኑ አብሮ ይመጣሉ። የሆነ ሰበብ ፈልጎ ለመምጣት እንደዚህ ይሆናሉ። ያልኩት ማለት ነው። እና አንቺ ማትረቢ ቆሻሻ ሄሉ ላይ ነው እንደዚህ ድራማ ምሰሪ። እንዶ አታፍሪ ፈጣሪሽን አትፈሪም እንዴ? ነግበን ያህል ግን እኮ እናውቃለን፣ ይሄን ሁሉ እናውቃለን። ደግሞ ከአንደበት ስንሰማና ከእናንተ ስናይ ደግሞ ያንገበግበኛል። እንደው እኛ ገምተን ብናወራ ይሻላል። ያም ከእናንተ አፍ እንደዚህ መጥቶ ማለት ነው። ድራማ ነው ሲሰሩባት የነበረው። አንተ ያብ ሲጀመር ማለት ነው ፍቅርሽን እቀበልሻለሁ ብቻም እንደማትል እኮ እናውቃለን። መቼስ እኔ ወዲያው ነው ፍቅርሽን የምቀበለው ከአንቺ ጋር ነው የምኖረው ብለን መቼስ እንደማታቅፋት እናውቃለን። ይሄን ያህል ፋራ መሰልን እንዴ? ስራግ ነው ያም ሆኔም እኮ እንደዚህን ብለን መልስ ትመልሰው እንጂ ወደ አንቺ መለሳለሁ አትልም። አንተ ማለት እኮ ከሄሉዋ ስትጣላ ወዲያዎችን ውሽሚትን ፍቅረኛን እንኳን ሌላ ሰው ብታመጣ እኮ ምንም ማለት አይደለም። ኤክስ የተባለችውን ፍቅረኛን ነው ይዘህ የመጣው። እኛ ማናቅ መስልሃለን እንዴ? ፋራ መሰልን እንዴ? ይሄን ያህል እኛን ፋራ አድርገን በቃ እኔ ከሷ ጋር መሆን አልፈልግም ብለህ ለእኛ ለማሳየት። ኧረ እባክህ የምርህን ነው? ለእኛ ልታሳይ እውነት እኔ ምን ነው አልክ? እንደው በሄሉ በጣም ነው የተጎዳሁት። ሄሉዬ በጣም ነው የጎዳችኝ ያልክ እኮ ሁኔታ ማለት ነው አክት። እኔ ከዚህ በኋላ እንደዚህ አይነት ኧረ በእናትህ አስመስልክ በጣም ማለት ነው። በጣም በሄሉ እንደተበደልክና እንደተጎዳክ እኮ ነው አክት ማለት ነው። ወንድ ከሆንክ ማለት ነው። ግን ይኸው በዞረም ከፋም ለማም ይኸው እያስለፈለፉ ይኸው በራሳችሁ ሰዓት እየተዋረዳችሁ ነው ያላችሁት። እየተዋረዳችሁ ማለት ነው። እንደምትወድና እንደምታፈቅር እያወክ ነው ከሷ ጋር አብረህ እሷን ሄሉ አጠገብ አስቀምጠ በሄሉ ላይ ስትጫወት የነበረው ገባክ አይደለ? እንደምትወድ እንደምታፈቅር እያወክ አይደለ እንደዚህ የምትሆነው። ሄሉ አጠገብ አስቀምጠ እንደፈለክችን ስታገለባብጥ በሄሉ ላይ ስትጫወት የነበረው ገና ማለት ነው። ገና ያስለፈልፋቸዋል። ይሄ ምን መለፍለፍ ብቻ ነው። ገና ብዙ ነገር ታወጣላችሁ፣ ብዙ ነገር። ከዛን አሁን ምን ብሎ ይመጣሉ? በቃ ለምኘው ነው። አያቸው አይደለ? እህቱና እሷ ግንኙነት አላቸው፣ አብሮ ነው የሚሰሩት አላልኩም? ሲጀመር ማለት እህት ለራሱ እችን ነው የምትፈልገው። ያኔ አስመስላ እንግዲህ በጣም ነው የሚወድሽ በጣም የሚያፈቅርሽ ብላ ተቀዳለት ሄዳለች አይደለ? ለሄሉ ማለት ነው። እንደዚህ ይወድሻል እንደዚህ ያፈቅርሻል ብላ ሄዳለች አይደለ? ግን ለዚች እችን ለሱ ልጅቷም እኮ አንዳንድ ነገር እውነት ተናግራለች፣ የትላንቷ ልጅ ማለት ነው። ሲቀጥልም ደግሞ የሄሉ እህትም እንደተባለ ራሱ ከዚች ጋር ግንኙነት አለ። አያችሁ አይደለ? እናወራለን እሷ ናት የላከችኝ ምናምን ብላ በመሀል እህትየውንም ጨምረዋሉ። ታውቃላችሁ አይደለ? እና አልገረማችሁ? እንደዚህ ብዙ ቀን ሳይመጣ ማለት ነው እንደዚህ ፈጥኖ በሚዲያ ራሳቸው መጥቶ ሲቀሉ ማለት ነው። ያብ ሲጀመር ፍቅርሽን እቀበላለሁ እንደማትል እኮ እናውቃለን። ቀስ በቀስ ማለት ነው ለምናኝ ያስቸግራኝ ራሷ ከምትጎዳ ብዬ ተቀበልኩ ብላ ልትመጣ ከአንድ ሳምንት ወይም ደግሞ ከአንድ 3 ቀን 4 ቀን በኋላ እንደዛ ብላ ልትመጣ ማለት ነው። ይሄንን አሳብ ይዘው የመጣው መቼም ደግሞ ያለ አንተ ፍቃድ ማለት ነው። ያለ አንተ ፍቃድ ደግሞ ይሄንን ቪዲዮ አትለቀውም። ገባክ አይደለ? እውነት አንተ በማታውቀው ነገር እውነተኛ ትክክለኛ ሰው ብትሆን ይሄን ቪዲዮ አትለቅም ነበር። ግን ልዩ እየለመነች ነው ተብሎ ከዛ በኋላ ከሷ ጋር ለመምጣት እኛ ፋራ መስለሃለን እንዴ? ስናይ ማለት ለምን ለኛ ሲጀመር እኮ እናንተ እኮ ሁለታችሁም አንድ ላይ ነው ያላችሁ። ይሄን እኮ እናውቃለን።
በሄልዬ ላይ ምንም አታውቅም የዋናት ብላችሁ ተጫወታችሁባት እንጂ ችግር የለውም። የእሷ አምላክ ይኸው በጊዜ እያስለፈለፋችሁ ነው። እኛ ምንም ሳልን እኛ በምናየው ቪዲዮ ብቻ እየለፈለፍም እየተናገርም ማለት ነው። ግን ይኸው ጋዱን እንግዲህ የምትናገሩ ልጆች ማለት ነው በዚህ ቪዲዮ ትረዳ። ደግሞ እኮ አታፍሩም እናንተ። አንዳንዶች እኮ አያፍሩም። ከፈለጉ እኮ ወይኔ ሄሉ እኮ ያብ እኮ ሄሉን ስለሚያፈቅራት ነው ብሎ እኮ የሚናገር ሰው እኮ አይጠፋም። የኔ ማለት ነው ማርያምን እንደዛ ብሎ የሚናገር አይጠፋም። ሄሉን ስለሚወዳት ነው ከውሱ ስላላወጣት ነው ልዩን አልፈልጋትም ያለ ብሎ ራሱ እኮ ሌላ ታምር ሌላ ታሪክ ይሰራሉ። የምሬን ነው የምላችሁ። እንግዲህ እንደ ሴት ካሰብን ማለት ነው የዛሬ ቪዲዮ አይገርማችሁም? ይሄ ውርደታ ማለት ነው። ሲጀመር እኮ አንተ ሄሉ ላይ እንዴት እንደተቃጠልኩ ማለት ነው። መድኃኒዓለም ያቃጥል የሄሎ አምላክ ማለት ነው። አንቺን ደግሞ እንደዚህ እህታችን ላይ ማለት ነው እንደዚህ ድራማ ስትሰሪባት ስትጫወችባት ነበር ማለት ነው። ወይኔ ሄሉ ግን ደግነቱ ችግር የለውም። ይኸው አምላክ እያስለፈለፋቸው ነው በአደባባይ። አንቺንም እያስለቀሰች ነው፣ እያዋረደች ነው። ነገ ተመልሳችሁ ለመምጣት አዝማሚያ ጠጋ ኧረ በእናትሽ እኛ ፋራነን እንዴ? ምንም ማናቅ አሉ ምንም ማናቅ። እኔ በጣም ነው የማፈቅረው። አኪድ ያፈቅርሻል ታፈቅሪዋለሽ። ግን በምን መንገድ ከሄሉ የጀመርነውን ነገር እንዴ ያለ ምክንያት ቁጭ ብለሽ አንቺ ትጠብቂዋለሽ እንዴ? እሱን ያለ ምክንያት ማለት ነው ያለ ምክንያት እሱን ቁጭ እያልሽ ማለት ነው ያለ ምክንያት እንደዚህ አትጠብቅም። የሆነ የምትተማመኙ ነገር ስላለ እሱ የሰጠሽ ተስፋ ስላለሽ ነው። እንግዲህ እንደው ትንሽ ሼም አይዝሽም? ሼም ማለት ነው። ምክንያቱም እስቲ ተረጋግተሽ ራሱ ማለት ነው ምን አለ እንደዚያ ነገር ብታወሪ። እንግዲህ ብዙ ነገር አሳልፋችኋል፣ ብዙ ነገር አብራችሁ ጠጥታችኋል፣ ታርቀናል ብላ ስንት ስለ አንቺ መልካም ነገር ሄሉ አውርታለች። እንዴት ነው እንደዚህ በአንዴ ከዳሻት? እንዴት እንደው በቀና ቃለን እኮ ይሄ ስራችሁ እንደሆነ ግን ስራችሁ ስልሽ አንቺና ያው ያመጣችሁ ነገር ግን እንኳን ቢያንስ ለሄሉ አይምሮ እንኳን አትጠነቀቁም እናንተ አሳማዎች ማለት ነው። እናንተ ሰው በላዎች የሄሉ መድኃኒዓለም እኮ ኧረ በስመ አብ ወመንፈስ ልባችሁን ብቻ ንጹህ አድርጉ። ማርያምን ልባችሁን ብቻ ማለት ነው። ይኸው ምንም ሳትናገር እሷ ላይ ድራማ የሰሩት እንዳለ ያው በግልጽ አድርጎ መቼም እንደዚህ ያደረገን አያሉም። እንደዚህ በተዘዋዋሪ ነው ግልጽ እየነገሩ ነው ያሉት። ነገ አብሮ ለመምጣት አዝሚያማ ጠጋ እኔ አፈቅረዋለሁ ከዚህ በኋላ ከሷ ተለየ። ሰው እንኳን ለማስታረቅ እንኳን አፉን አውቆ ለቀልድ እንኳን አያወራም። ላስታረቃችሁ እንኳን አይባልም። አንቺ አጋስስ ማለት ነው። አንቺ እቺማ ማለት ነው ነገ እኮ አይታወቅም። ሄሉን ራሱ እኮ የሆነ ነገር አድርጋ ልገላት ትችላለች። የምሬን ነው የምላችሁ። ምን ታውቃል? ፍቅር ከባድ ከሆነ ማለት ነው የሆነ ነገር ብታረጋት ሰንድ የእሷ አምላክ ማለት ነው ረድቷት በጊዜ ከዚች አይና አውጥቷት ሄሉንም ወደ ራሷ እንድትመለስ አረገ እንጂ የሆነ ነገርማ ያረጓታል። እህታችንን የሆነ ነገርማ ያረጓን ነበረ። ፈጣሪ ሲያወጣት እቺ መርዝ ምስጥሩ መስላ እህታችንን እኮ ጎርታብን አሳጥታን ነበረ። በዚህ ሁኔታ ማለት ነው እንዴት እንደምቀን አላለችም? ኧረ ቂጥሽ ይቃጠልና ማለት ነው ቂጥሽ እንደዚህ ማለት ነው እንዴት እንደምቃጠል አለች። ኧረ መድኃኒዓለም ያቃጥልሽ፣ የምር መድኃኒዓለም ያቃጥልሽ። የሄሉ አምላክ የኛ አምላክ ያቃጥልሽ። አንቺ እባብ ምስጥ ማለት ነው ሁለታችሁም። እና ውዶቼ ማሮቼ ላይቭ ገባለሁ ዛሬማ ላይቭ ገባለሁ። ትቃጠያለሽ አዳሜ ማለት ነው ገብቼ አወራለሁ። እና ውዶቼ ወይኔ አልገረማችሁ? እና ላይክ ሼር ሰብስክራይብ እያረጋችሁ አበረታቱን። ላይክ ማድረጉን ደግሞ እንዳረሱ። እኔ ወደ ገደለው ነው የምገባው ወዲያው። የምሬን ነው የምላችሁ።